ይህ ከፊት ለፊታችሁ ያለው ቪዲዮ የኢራን ቴሌቪዥን ነው። የኢራን የላቀ መሪ የሆኑት አያቶላ ሀሚኒ መገደል በይፋ ሲያውጅ የሚያሳየው እውነታው ይህ አስከፊ ጉዳይ ነው። ሀሚኒ የኢራን ስርዓት እየመራ ብቻ አልነበርም፣ ይልቁንም ሀሚኒ የራሱ የኢራን ስርዓት ነው። አሜሪካ በዚህ መልኩ መግደሏ ወይም መገደሉ በጦርነቱ መጀመሪያ መሆኑ ለኢራን ትልቅ ጥፋት ነው። ጦርነቱን በማስተዳደር ረገድ ኢራን ማን ይመራታል? ከዶናልድ ትራምፕ ጋር በሚደረገው ድርድር እንኳን ኢራን ማን ይመራታል? በጣም ብዙ ጥያቄዎች እየተነሱ ይገኛሉ። ከሁሉም በላይ የሚቀጥለው ጥያቄ ግን እንዴት ዶናልድ ትራምፕ ሂደቱን ሲመራ ወይም ሲቆጣጠር እንደነበር እስራኤል እኮ ናት እሱን የገደለችው ያለችው። ይሄ ሌላው አወዛጋቢ ጥያቄ ነው። ሶስተኛው ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። የህንድ ጠቅላይ ሚኒስትር ሞዲ ሀሚኒ ከመገደሉ ከጥቂት ቀናት ወይም ሰዓታት በፊት ወደ እስራኤል ያደረጉት ጉብኝት ምንድን ነው? በአሜሪካ ሚዲያዎች ብዙ ነገሮች ተገልጸዋል። ይህ በትልቅ ደረጃ ለውጥ ያመጣል። ምክንያቱም እነሱ በሚናገሯቸው አቅጣጫዎችና የሰጧቸው ትርጓሜዎቹ የተወሳሰቡ ናቸው። ሁሉም ሰው የሚያወራው ማን ይተካዋል፣ ዋና መሪውስ እና ስለ አብዮታዊ ዘበኛ ነው። ማንም ግን አስፈላጊ ለሆኑ ጥያቄዎች መልስ አልሰጥም። የህንድ ሚና ምንድን ነው? የትራምፕ ሚናስ? ከሀሚኒ ግድያ በኋላ ኢራን ምን ትሆናለች? ሰላም ጤና ይስጥልን የተከበራችሁ የኤንኤስ ኒውስ ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ድረስ እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ሰናይ ቆይታ ይሁንላችሁ። ወደ ዋናው ጉዳይ እንግባ። ዛሬ ያዝናቸው አዳዲስ ነገሮች ለእርሱ የተለዩ ሊሆኑ ይችላሉ እና ስለ ሀሚኒ ግድያ ለመጀመሪያ ጊዜ የሚሰሙት ይሆናል። በትክክል ምን ተፈጠረ? የሆነው ነገር ዶናልድ ትራምፕ በይፋ ወጥቶ የሀሚኒ መገደል አወጀ። ሀሚኒ ከአሜሪካ የስለላ ድርጅት ክትትል ማምለጥ እንዳልቻለ ገለጸ። ምክንያቱም የአሜሪካ የስለላ ድርጅት የቅርብ ጊዜ የክትትል ዘዴዎችን ተጠቅሟል። እነዚህ ትኩረት የሚስቡ ነገሮች ናቸው። በመጀመሪያ ሀሚኒ የተገደለው በጦርነቱ የመጀመሪያ ቀናት መሆኑ ልብ ሊባል የሚገባው ነገር ነው። ማለትም በሶስተኛው ወይም በአራተኛው ቀን አይደለም። አሜሪካና እስራኤል ጉዳዩን ቀስ በቀስ አልወሰዱትም። ሀሚኒ የተገደለው በጦርነቱ የመጀመሪያ ሰዓታት ውስጥ ነው። የመጀመሪያዎቹ ጥቃቶች በሀሚኒ መስሪያ ቤት ላይ ነበሩ። ሁለተኛው ጉዳይ ሀሚኒ የተገደለው በሚስጥር መጠለያ ውስጥ አለመሆኑን ልብ በሉ። በተቃራኒው በአንዱ የፕሬዝዳንት ቢሮ ውስጥ ነው የተገደለው። ይህ ደግሞ ለኢራን ውርደት ነው። ኢራን የአሜሪካ ጦር በሁለት ወራት ውስጥ ኃይሉን እያሰባሰበ መሆኑን ታውቃለች። ቢሆንም ግን ሀሚኒ አልሸሸም ወይም ወደ ተጠበቀ መጠለያ አልሄደም። ከዚህ በላይ ደግሞ ሀሚኒ የተገደለው ለጦር ሰራዊቱና ለኢራን አብዮታዊ ዘመኛ ከፍተኛ ስብሰባ እያካሄደ እያለ ነው። ለዚህ መረጃው ምንድን ነው የምነግራችሁ ሁሉ ስለ ግድያው ሂደት አሁንም ሚስጥራዊነት ቢኖርበትም ማስረጃው እስራኤል 7 ከፍተኛ የኢራን መሪዎችን መግደሏን ማወጇ ነው። 7 ከፍተኛ መሪዎች በተመሳሳይ ጊዜ 30 አብዮታዊ ዘበኛና የኢራን የጦር አዛዦች መገደላቸውን አውጃለች። ይህ ማለት ሀሚኒ ከፍተኛ ደረጃ ያለው ስብሰባ እያካሄደ እንደነበርና ስብሰባው ላይ ጥቃት እንደደረሰ ግልጽ ነው። እስራኤል ገደለች ያለው ማን ነው? የአክሲዮስ ድረገጽ የእስራኤል የገደለቻቸው መሪዎችን ስም ያወጣው። ስሞቻቸው የሚከተሉት ናቸው። በመጀመሪያው የሀሚኒ ከፍተኛ የብሔራዊ ደህንነት አማካሪ አሊ ሻሚካኒ ተገድሏል። ሁለተኛው መሐመድ ፓኩር የኢራን አብዮታዊ ዘበኛ የምድር ጦር አዛዥ በመጀመሪያው ቀን ተገድሏል። ሶስተኛው አዚዝ ናስር ዛዳ የመከላከያ ሚኒስትር። እነዚህ ስሞች ሁሉ ተመልከቱ በጦርነቱ የመጀመሪያ ቀናት ተወግደዋል። ይህ ማለት ሁሉም በአንድ ስብሰባ ላይ ተመተዋል እንጂ የተለያየ ተግባራት ላይ አልነበሩም። ከዚያ በኋላ በእርግጠኝነት የተገደለው መሐመድ ሺራዚ የኢራን ጦር ከፍተኛ ሹም ነው። ሳሌህ አስዲ የኢራን ወታደራዊ የስለላ ድርጅት ኃላፊ፣ ሁሴን ጀበል አሚሊያን እርሱም ደግሞ የኢራን የኒውክሌር መሳሪያ የምርምር ድርጅት ኃላፊ ነው። ይህ በጣም አደገኛ የስራ መደብ ነው። እዚህ ጋር የምናወራው ስለ ኒውክሌር የምርምር ኃላፊ ነው። ለመሆኑ የኢራን የኒውክሌር መሳሪያ አለ እንዴ? ይህ አስፈላጊ ጥያቄ ነው። ቀጣዩ ሰው ረዳ ሞሳፈሪኒያ ነው። የቀድሞ የኒውክሌር መሳሪያ የምርምር ድርጅት ወይም ኤስፒኤንዲ ኃላፊ። እዚህ ጋር የምናወራው የአሜሪካና የእስራኤል ጥቃቶች በመንግስት ተቋማት ላይ ሲጀምሩ ዋና መሪው ከከፍተኛ አዛዦች ጋር ስብሰባ ተቀመጠ። ስብሰባ እንደተጀመረ እስራኤልና አሜሪካ የኢራንን ዋና መሪ ገደሏቸው። በእስራኤል ሚዲያ ግምቶች መሰረት በሀሚኒ ቢሮ ላይ 30 ቦምቦች ተጥለዋል። በሌላ በኩል አሜሪካውያን ከዚህ በላይ ያወራሉ። ግድያውን ለማረጋገጥ 50 ቦምቦች ከዚያ በላይ ቢሮ ላይ ተተኩሰዋል ይላሉ። እንዲሁም ዋል ስትሪት ጆርናል እንደዘገበው የእስራኤል አውሮፕላኖች በሀሚኒ ቢሮ ላይ 30 ቦምቦችን ጥለዋል። በአሜሪካና እስራኤል የስለላ ድርጅት ቦታው በትክክል ከተለየ በኋላ ነው። ከዚያም ጥቃቱ በቀን አጋማሽ ተፈጸመ። ግን መታየት የሚገባው አስፈላጊ ነገር ሀሚኒ የተገደለው ሐሰን ናስረላህ በተገደለበት ተመሳሳይ
በተመሳሳይ መንገድ ነው። ሐሰን ናስረላህም እስራኤል በሚስጥር መጠለያ ውስጥ ስብሰባ ሲያደርግ ጥቃት ሰነዘረች። በቤሩት ደቡባዊ ዳርቻ በብዙ ቦምቦች ተመታ። እስራኤል የናስረላህን መገደል ለማረጋገጥ ያናደረገች። ሐሜኔይና የኢራን ስርዓት ግን አልተማሩም። ለምን አልተማሩም? ምክንያቱም ኢራን የምትመራው ልክ እንደ ሂዝቦላህና ሁቲዎች በአንድ ሰው ትዕዛዝ ነው። ሐሜኔይ ስርዓቱን የሚመራው ብቸኛው ሰው ነው። ልክ ናስረላህ አብዮታዊ ዘበኛውን እንደሚመራው። እንዲህ አይነት ስብሰባ መደረጉ መጠለያ ውስጥም አለመሆኑ እስራኤልና አሜሪካ የሚያውቁት ቢሮ መሆኑ የእቅድ ድክመት፣ የጥበቃ ድክመትና ከፍተኛ የእስራኤል የስለላ ቡድን ዘልቆ መግባቱን ያሳያል። ከፍተኛ አዛዦች ያሉበት ስብሰባ ከዚህ በላይ መጠበቅ ነበረበት። ይህ የሆነው ነገር በጣም አስገራሚ ነው፣ ምክንያቱም አሜሪካ እስካሁን ለግድያው ኃላፊነት አልወሰደችም። እስራኤል ግን ኃይለኛ ጥቃት ሰነዘረን፣ የጨከኙን ሐሜኔይ ቢሮ አወደምን እያለች ነው። ነገር ግን ትራምፕ ሂደቱን ሲከታተል መገኘቱ ትራምፕ ዝም ብሎ የእስራኤልን አውሮፕላኖች አልነበረም የሚያየው። አንድ የአሜሪካ ፕሬዚዳንት የራሱን የጦር ክፍሎች እንቅስቃሴ ነው የሚከታተለው። አሜሪካ እስካሁን ለምን በይፋ አላወጀችም? ምክንያቱም ክስተቶቹ ወዴት እንደሚሄዱ ማየት ትፈልጋለች። በቢሮዎቿ ላይ በቀል እንዲመጣ አትፈልግም። አሜሪካውያን መሪዎቹን የገደልን እኛ አይደለንም በሚል ምስል መታየት ይፈልጋሉ። እኛ መሰረተ ልማት ነው የምንመታው፣ እስራኤል ናት መሪዎቹን የምትገለው ለማለት ነው። በዚህም የኢራን ስርዓት እንዲደራደር በር መክፈት ይፈልጋሉ። ትራምፕ ግን በተመሳሳይ ጊዜ ምስሎችን ያወጣል፣ ስኬቱን ለራሱ ማስቆጠር ይፈልጋል። ዶናልድ ትራምፕ በስልጣን በቆየባቸው ጥቂት ወራት ውስጥ ይህ ሁለተኛው ከፍተኛ ግድያ ነው። ኒኮላስ ማዱሮን በመጥለፍ ጀመረ። ከጥቂት ሳምንታት በኋላ ደግሞ በሐሜኔይ ግድያ በቃ። ሐሜኔይ ከዓለም አቀፍ ሕግ ርቆ ነበር፣ ሊከሱትም አልቻሉም ነበር። ምክንያቱም ሐሜኔይ ከኢራን ወጥቶ አያውቅም። ማዕቀብ ቢጥሉበት እንኳን ሰውየው ስብሰባ አይገኝም፣ ከኢራን በጭራሽ አይወጣም። ይህ ግድያውን ከባድ አድርጎት ነበር። ይህ ሰው በ1939 በኢራኑ ሰሜናዊ ክፍል መሻሃድ ከተማ ተወለደ። የኢራኑ ሻህ ተቃዋሚ ነበር። በ1979 የሆሜኒ አብዮት ሲፈነዳ ሐሜኔይ ቀስ በቀስ ስልጣን ያዘና ወደ ሆሜኒ ተጠጋ። ከዚያም በሊቃውንት ምክር ቤት ዋና መሪ ሆኖ ተሾመ። ዋና መሪነት ሃይማኖታዊና አመራርነት ቦታ ነው። የኢራን ፕሬዝዳንት ኢራንን ይመራል ብላችሁ እንዳታስቡ። ሐሜኔይ በምርጫ አይቀየርም። 86 ዓመቱ ነው። ለ36 ዓመታት በስልጣን ላይ ቆይቷል። እርሱ ከሆሜኒ በላይ የስርዓቱን መሰረት የጣለ ሰው ነው። ለምን? ምክንያቱም ሐሜኔይ አገዛዙን አዳብሯል። ዝም ብሎ ታማኝ ሰዎችን መሪ ማድረግ ብቻ አልነበረም። ሐሜኔይ የ40 ሰዎች ተቋም ነበረው። እነዚህ 40 ሰዎች በሁሉም የመንግስት ተቋማት ተሰራጭተው ነበር። ስለዚህ የኢራን ስርዓት ራስ ተቆርጧል ማለት ነው። ለብዙ ዓመታት በጭቆናና በተንኮል ሲመራ ቆይቷል። አሁን ግን ትልቁ ፈተና ገጥሞታል። ሐሜኔይ የኢስላማዊቷ ሪፐብሊክ መሰረት ነበር። ለ35 ዓመት መርተዋል። አሁን የኢራን ስርዓት ትልቅ ችግር አለበት። የሚከተለው ኮምፓስ የለውም፣ የሚመራው መሪም የለውም። ራሱን መቁረጥ አደገኛ ነው፣ ምክንያቱም ስርዓቱ ተቋማዊ ሳይሆን ማዕከላዊ ነው። አትላንቲክ ካውንስል እንደዘገበው አሁን የኢራን ስርዓት ራስ ተቆርጧል። ሐሜኔይ ተተኪ አልሰየመም። ልጆቹ ሙጅተባ ወይም ሙዕታሲም ሊተኩ እንደሚችሉ ያወራል። ነገር ግን እስራኤል እነሱንም ለመግደል ሞክራለች። ያለ ይፋዊ ተተኪ በአብዮታዊ ዘበኛው ውስጥ ትልቅ ቀውስ አለ። ፖለቲኮ እንደሚለው አብዮታዊ ዘበኛው የበለጠ ጨካኝ ይሆናል። ነገር ግን አትላንቲክ ካውንስል ሌላ እይታ አለው። በአሁኑ ሰዓት በድብቅ ኢራንን እየመራ ያለ ተተኪ አለ ይላል። ይህ ተተኪ ግን ግልፍተኛ አይደለም። የኒውክሌር ጣቢያዎችን እስካሁን አልመታም። የአሜሪካ ጦር ሰፈሮችን እየመታ ቢሆንም ወደ ቀጠናዊ ጦርነት ሊያመራ ቢችልም ገና ትልልቅ እርምጃዎችን አልወሰደም። ይህ ማለት አሁን በድብቅ እየመራ ያለው ሰው አስተዋይ ወይም ብልጥ ሊሆን ይችላል። የሚገመተው ተተኪ አሊ አሪጃኒ ነው። እርሱ በስብሰባው ላይ አልነበረም። ይህም የሚገርም ነው። ከፍተኛው የብሔራዊ ደህንነት ምክር ቤት ኃላፊ ለምን በስብሰባው አልተገኘም? ምናልባት ሐሜኔይ ሊያድነው ፈልጎ ይሆናል። አሊ ላሪጃኒ ከ2015 የኒውክሌር ስምምነት ጀምሮ በድርድር የታወቀ ሰው ነው። ይህ ማለት ከኢራን ጋር የመደራደር እድል ሊኖር ይችላል። አሁን ደግሞ ዋናው ጥያቄ የህንድ ሚና ምንድን ነው? የአሜሪካ ሚዲያ የገለጸው በጣም አደገኛ ነው። የህንድ ጠቅላይ ሚኒስትር ሞዲ እስራኤልን የጎበኙት ጦርነቱ ከመጀመሩ 24 ሰዓት በፊት ነው። በዓለም ላይ ያለ ማንኛውም መሪ እስራኤል በዚህ ሁኔታ ላይ ያለች ሊጎበኝ አልደፈረም ነበር። የአሜሪካ የውጭ ጉዳይ ሚኒስትር እንኳን የውጭ ጉብኝቱን ሰርዞ ነበር። ሞዲ ግን ትልቅ አደጋ ወስዶ ሄደ። ኔታንያሁ እንኳን ሞዲ ምን እያደረገ እንደነበር ግራ ገብቶት ነበር። የህንድ ሚና ከንግድ ስምምነት በላይ ነው። ከፍተኛ የስለላ ስምምነት ነበር። ከጥቃቱ 24 ሰዓት በፊት አፍጋኒስታን በፓኪስታን ላይ ጦርነት አወጀች። ለምን? ምክንያቱም እስራኤል ፓኪስታን በራሷ ጦርነት እንድትጠመድና ኢራንን እንዳትረዳ ትፈልጋለች። ታሊባንን ያንቀሳቀሰው ህንድ ነው ይባላል። ህንድና ታሊባን ከፍተኛ ግንኙነት አላቸው።
በ2025 እስራኤል ኢራንን ስትመታ ፓኪስታን ለኢራን ድጋፍ ሰጥታ ነበር። አሁን ግን እስራኤል ፓኪስታንን እንድትወጠር አደረገች። በ2024 ህንድ የኢራንን ቻባሃር ወደብ ለማስተዳደር ስምምነት ፈርማ ነበር። ህንድ ወደዚያ የላከችው ሰራተኞችን ብቻ ሳይሆን ሰላዮችንም ጭምር ነው። ያ መረጃ ለእስራኤል ወሳኝ ነው። ኢራን ለእስራኤል ይሰልላሉ ብላ የምጠረጥራቸው የአፍጋኒስታን ዜጎችን ህንድና ታሊባን ደግሞ በኢራን ውስጥ ሰላዮች አሏቸው። ስለዚህ ህንድ ለእስራኤል ሎጂስቲክስ እና የስለላ ድጋፍ እየሰጠች ነው። ጉዳዩ ዝም ብሎ የፎቶ ወይም የጉብኝት ጉዳይ አይደለም። ይህ ከፍተኛ የስለላ ክዋኔ ነው በህንድና በእስራኤል መካከል የተካሄደው። ሰላም ለእናንተ ይሁን።